ሰላም ሰላም ውድ የኔ ቪዲዮ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ። ዛሬ ደግሞ ትርሴት ድራማ ይዤ መጥቻለሁ። ባለፈው ጊዜ እንግዲህ ግርማ ከእስር ቤት ተፈቶ ወደ ልጁ ግርማ ተፈቷል እና ተፈቶ እንግዲህ ማን ነው ጠቁሞብኝ የዛ ድረስ የመጣችው የትርሴት እናት ብሎ ነበረ እና የተፈታ ልጅቷም እንግዲህ ስልክ ተደውሎላት ሮጣ ሄደን እንግዲህ ቀጣዩን ይዤ መጥቻለሁ። ክሩቤል እንግዲህ ሰውየው ደውሎ ናን አንዴ መገናኘት አለብን ብሎ ነበረና ክሩቤል ናርቦ ሰውየው ሌላ የገቢ ምንጭ አለ ማንም ሰው የማያውቀው ብሎ ሲነግረው እንዴት ሆኖ ለአቃቤ ሕጉ ከምታስበው በላይ ገንዘብ ሰጥቶት የተፈተ። ቆይ ምን አይነት የገቢ ምንጭ ነው የሚኖረው ብሎ ጠይቋል። ግን እኔም እንግዲህ እስካሁን አጣርቼ አልደረስኩበትም ብሎ እንትን ስለው ጆኒ እኔና አንተ ብንተማመን ይሻለናል አለ። ሌላ የገቢ ምንጭ አለው ወይም እንበላይ እንዴት ውስጥ ሆኖ ሊከፍልላችሁ ቻለ ስለው ውጭ ከወጣ በኋላ ነው የከፈለና እንደዛ ካላደረገ ደግሞ ሌላ የሚከተለው ስለሚያውቅ አሁን የት ነው አለው ብሎ ስጠይቀው የኔ ቤት ብሎ ስጠይቀው ክሩቤል ምን ብሎ በጣም ደነገጠ። እሷም እንግዲህ ዲያዲዬ እንዴት ነህ? ጤናክ እንዴት ነህ? ምናምን እያለች ነው። ከምንም ጊዜ በላይ ደህና ነኝ ልጄ፣ ከምንም ጊዜ በላይ ደህና ነኝ። አንቺስ እንዴት ነሽ? እኔ አለም ማቹም እሱ የለም ብላ እየተጫወተችብሽ ነበር አይደል ብሎ ስጠኝ። ምን ከክፍል ሁሉ አቤት በተስማምቶ የወጣችው ብቻ ከክፍል የነጠቀ ያባረረች ለሰራተኛ ብላ ነው ብለሽ እንዳታሳብጂ። ልጅቷ ምን አይነት የተረገመች ናት? በጌታ ስም የምሬ ነው። እንዴት እናቷ ላይ እንደዚህ ትነሳለች? ምንም ቢሆን ትንሽ ጊዜ ብቻ ነው ልጄ። ያንን ቤት እጃችን ካስገባን በኋላ እኔ ከሰራተኛ ጋር ተራግጬ ነው የምኖረው። አቃቤ ሕግ ከሄደን የምንጨርሰው ነገር አለ ብለዋል። እንግዲህ ያ ጆኒ የት ሄዱ ነይነድ ብለዋል። እንግዲህ ሰውየው ደግሞ ከይጥረቱ ቦርጩ ሲያስጠላ መልኩ ራሱ እንግዲህ ተነስቷል። ክሩቤም ማናትቺ መክሊትዬ አትድከሚ እባክሽ የኔ ምስኪን ተሰቀቅሽ አይደል የኔ ቆንጆ የእውነት ሰራተኛ የሆንሽ እንደሚመስልሽ እርሶንም እንዴት ይሄን እንቱታሽንት ይሄን እንቱታ ምንድን ነው? እርሶ አትበይኝ። እኔ እናትሽ ነኝ ከእንግዲህ በኋላ አንቱትያት ነበረ እናትሽ እንደዚህ ይባላል። ስለዚህ አንቱ እያልሽ አትት እንናብሮት ፊት እኮ ይከብዳል። ለካ እሱም አለ ልጄ ይቀልልሽ። በቃ ጥሪኝ ብቻችን ስንሆን እንኳን አንቱ አትበይ። እሺ እሞክራለሁ። ምን ነው ዛሬ ቤቱ ጭር አለ? ያቺ ክስ የለችም። ክሩቤል እንኳን መጥቶ ነበር። ስልክ ተደውሎለት ቸኩሎ የምን ስልክ ነው? እሱን አላወቅኩትም እኔ አለችና ስትመልስ አሰቡ። እሺ ዲዮግ እናቴ ሰራ አድርገሽ አረፍ በይ እሺ አለቻትና ወደ ሳሎን ተመለሰችና ወጀለች። መግሊትም እንግዲህ ማር ቤት ውስጥ መንገዳገዷን ቀጠለችበት። ክሩቤልም መጥተዋል። ማዘር እንዴት ዋልሽ ብሎ ቁጭ አለ። አሁን እኮ መክሊትን እየጠየቅኩህ ነበረ አለውና መክሊትም ግርግዳ ጋር ተላጥፋ እያዳመጠች ነው ወሬ። ምን ነው ክሩዬ ደህና አይደለ እንደ ልጄ አለችና ስትጠይቀው አይ ማዘርዬ ደህና ነኝ እኔ በጣም ደህና ነኝ፣ ግን ሆነ ችግር ሳይገጥመን አይቀርም ማዘር አለና ስነግራት የምን ችግር ምን
ምንድን ነው ክሩቤ? ምንድን ነው ክሩዬ አለችውና ምን ተፈጥሮ ነው ልጄ? ነፍሴ በአፌ ልትወጣ ነው ክሩዬ ንገረኝ አለችውና ተጨንቃለች ሴት ክሩ አለች። እሱም እየተጨነ ግርማ 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 ምን እሱም ማውራት ራሱ ከብዶታል። ግርማ ምን ሆነ? ግርማ ምን አለችውና ደነገጠችው። በጣም ነው የደነገጠችው። በቃ አለቀልን ነው እንዴ? አይደረግም። እንዴት ሆኖ ተፈታ? ሆነዋል እንዴት? ፍርድ ቤት እንኳን ያልደረሰ ሰውየው እንዴት ተፈቷል ብለህ ትነግረኛለህ? ውጭ ሆኖ የምን የንጠነሰሰ እንደሆነ አናውቅም። አሁን ፖሊስ ጣቢያ መሄድ አለብን። ተነስ ክሩቤ። አሁን እኮ ሰዓት ወደ ማዘር ሰዓት እኮ ሄደዋል። ያለው ሰው ቢሆን አናውቅም። አሁን እጃችን አጣጥፈን አንጠብቁም። በጣም ነው የደነገጠው። በእርግጥ ገንዘብ ከፍሎን ገንዘቡ ተከፋፍሎ እነሱ እንትን አይለንም። አሁን ዶክመንቱን ካላገኘን ምንም አያደርግ። የምን ዶክመንት? ዶክመንት የምን ዶክመንት ነው? ከአፏ መልጦ ዶክመንት ስለሆነ በጣም ነው የደነገጠችው ሴትየውም። እንግዲህ ከልጁ ጋር ጎርደድ 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 ያለ መጥተዋል። እየተጓተተ ነው። እሺ ዳዲ ቤት ከሄደን በኋላ ምን ለማድረግ ነው አሰብከው ብላ ስትጠይቀው ቤት ከሆደን በኋላ አንድ ለሁለት ቀን ዝናሽን ለማረጋጋት እንሞክራለን። አሁን ሄደን ካስደነገጠን ህግ ቦታ ሄዳ እንዳታስደነግጥን ካሰናበትን በኋላ ሁሉንም ነገር እናስተካክል። አሁን ቶሎ ቶሎ ዱብ ዳይሆን እናሳያቸው። ቤት እንግባና አለውና እጁን ሁለቱን ኪሱ ውስጥ ከቶ እንግዲህ ቦርጩን 9 ወር እርጉዝ አስመስለው ጎርደድ ጎርደድ እያሉ የተራመዱ ነው። ግርማ ዝና ወይዘሮ ትርሲቱም እንትኑን ዶክመንቱን ለክሩቤ አንስታ ሰጥታለች። ይሄን ዶክመንት ልሸኝክ ና አለችውና ዶክመንቱን ይዛ አረቅና አስቀምጠልኝ ከአንተ ውጭ ማምኖ ሰው ማንም የለኝም ብላ እንግዲህ ከደረጃ እየወረዱ ነው። ሰውየውም እየመጣ ነው። በር ላይ የቀረበ ነው እንግዲህ እንግዲህ የልጁ ፍቅረኛም የወንድሜ እንደመማደም ካልሆነ አይቀርም አገኛለሁ። ክሩቤን መንገዴ ላይ ደንቃራ ልትሆንብኝ ስለማትቀር አንተንም አሰናብታለሁ ብሏል። እሱም እንግዲህ መንገድ ላይ ብቻውን እየተራመደ እያወራ ክሩቤልም እንግዲህ ዶክመንቱን ወስዶ ሌላ ቦታ ለማስቀመጥ ከኋላ በኩል ደብቆ እንትን እያስተካከለ ነበረ። አደራ አደራህን ልጄ እያለችው ነበረና እነ ግርማም እንግዲህ ደርሷል መጥቷል። ኦኬ በሩን ከፍት አድርጎ ሲገቡ ለነገሩ እሱ ማስተካክሎ ደብቆታል። በጀርባ ነው እንትን ሱሪ ውስጥ የደበቀ። በጣም ነው የደነገጠችው ሴትዮ። ግን እሱ ምንም አልተናገረውም። እንግዲህ ውጥርጥር ብሏል። አንድ ላይ ነው የገቡት ከልጅቷ ጋር። ልጅቷም ግን እንደዚህ እናቱ ላይ ክፋቷን ለምን እንደዚህ እንደሆነች አላውቅም። እናቷ እንደሆነች እንትን አትልም እንዴ? አሁን ግርማ እዛ መቆየት ህግ ባለበት ህግ እንደ አንቺ አይነት ፋራዎችን ለማንቃት አይደል እንዴ? አንቺ ደግሞ ደካማ ነሽ። አዎ ደካማ ነኝ። አዎ ትክክል ነህ አለችው። በዚህ ሰዓት ትስቃለች ልጅቷ። እኔ በመመካው በፈጣሪ ነው። እኔ ባለኩት የፈለግኩት ከፈጣሪ በላይ ነህ ብላ ስትጠይቀው አይ ከፈጣሪ በላይ አይደለም ከአንቺ በላይ ነው። ለማንኛውም ለአሁኑ ይቅር ብዬሻለሁ፣ ይቅር ብዬሻለሁ። ስላሳሰርሽኝ አልተቀየምኩሽም፣ ምንም አላደርግሽም፣ ግን ከደገምሽው ግን አልለቅሽም ብሎ አስፈራርቷታል።
እሷም እንግዲህ ደንግጣል። የፈለግኩ ሰዓት እንግዲህ እኔ ምንም ማድረግ እችላለሁ ከእስር ቤት ከወጣ በኋላ ብሎ አስፈራርቷታል። አይኑ ደግሞ ሲያስጠላ ሰውየው ራሱ በጣም ነው የሚያስፈራ። እውነት ሆነ እንትን ነገር ነው መስለው ጅንጀሮ ከይጥረት። ለማንኛውም አቀባበልሽን ወድጃለሁ። እንኳን ደህና ቆያችሁልኝ። ከጥረቱ መወጣጠሩ ሄዶ ቁጭ ብሏል። እንግዲህ እጁን ኪስ ውስጥ አድርጎ ልጅቷም እንግዲህ እናቷ ላይ እንትን እያለች ነበረና ሳቀ ፈገግ እያለችበት ነው። ምሮቴ ነይ አባትሽ መጥ ነይ ቁጭ በይ፣ አሁን አባትሽ መጥተዋል፣ ነይ ቁጭ በይ ስላት ሄዳ ቁጭ አለችው። ምን ያስቆምሻል? ነይ ቁጭ በይ ብላት ልጅቷ ጋር ሄዳ የምን እራት ነው? ሂጂ ነገ ቁርስ ደርሳል። አንቺ ቀጥ ብለሽ ባይሽ ጥሩ ነው። ሂጂና ተኝ፣ ሂጂ ተኝ አለቻትና እራት ስትለው የምን እራት ነው? ነገ ጠዋት ቁርስ ደርሳል። ለመተኛት ሞክሪ እሺ። ምንም የተፈጠረ ነገር የለም፣ የተለመደ ዛቻ ነው አለቻትና እሷም ቁጭ አለች አልጋ ላይ እያሰበች ነው። መክሊቱም ይሁን ከዛኛ ቤት ይሄኛ ሳይቀር አይቀር ይሄ ቤት ውስጥ ነው መኖር ያለብን። የራሳችን እያቀናን ቤት ውስጥ ነው መኖር ያለብን አይመስልሽም? እኔ ልጅ ብሎ ስጠይቅ አሁን ምንድን ነው የምናደርገው አለችና ጠይቀችው። እሱም ኩሩቤል ተብዬውን ዶክመንቱን የት ነው የሚኖሩ ብዬ መከታተል ነው ያለብኝ። የት ነው አለ። አዎ በደንብ ነው። የጆኒ ቀጣይ ስራ እሱ ይሆናል። እሺ ጥሩ። እሱ እንግዲህ ቁጭ ብሎ ሁለቱም እየዶሎቱ ነው። ሴትየውም ወደ ሆኖ ሄደች። ኮን እኔም ብሎ አዲስ ተቀጥራለች የተባለችው ሰራተኛ የት አለች ብሎ ስት የት አለች? ጠዋት ያት አለ የት ሄዳለች ብለና ዲዮግ እሱም እንግዲህ ሁለቱም ቁጭ ብሏል። ሴትየው ሄዳለች ለመተኛት፣ ልጅቷም ተኝታለች። ወይኔ ጉድ ብሩ እየተንኳኳ ነው የእሷ እሱ እንዳይሆን በጠዋቱ ተነሳችና በሩን ልጅቷ ላይ ቀጠቀጠችውና ልጅቷን ከእንቅልፍ ቀስቅሳ እንግዲህ እሷ ይቅርታ ሳላቅ አራፍድኩት አለችውና እንትን ስትለው አፍጥኛዋ ደግሞ ትስምኛለሽ፣ አንድ ጭረት ይኑርበትና ጸጉርሽ ነው የምጨመደድልሽ አለቻትና በይ አሁን ቶሎ አባቴም እንደመጣ አባቴም መጥቷል፣ በዛም ትተዋወቃለሽ አለቻትና ልጅቷ ላይ ተለፋድዳ ወጣች። እሷም እሺ አለቻትና ዝም ብላ ወደ ክፍሏ ነው የተመለሰችው። ግን እየተጨናነቀች ነው። ይኸው ሰውየውን ካየችው እኔ እንጃ ልጅቷ ውሃ በቆማ ነው ውሃ የምትለቀው ብዬ ነው የማስበው። በጣም ነው የሚያስፈራ ሰውየው። እሷ ማር ቤት ውስጥ ሽር ጉዳም ወይኔ መጣ ምግብ እሷ ሰውየውም ከጎርዶድ እያለ መጥተዋል። እንግዲህ እየፈለገ ነው። ምን እንደሚፈልግ አላውቅም። ዞር አለና እሷን ለማየት ነው እንግዲህ በጠዋቱ እንትን ብሎ ወደዛ ሄዳ እሷም ዞርም አላለችም። እቃ እያጠበች ነበረና ምንም እሱ ቆመዋል። ወይኔ አሁን ይሄ ሴጣን ነው የሚመስለው። ልጅቷ በጣም ነው የምትደነግጠው። እርግጠኛ ነኝ። ቀጥ ብሎ ነው ደግሞ እሷ ጋር ደነገጠችው። የማይቀር ነው። አንቺ ነሽ አዲሱ ሰራተኛ አላት። አዎ አለች። ምንድን ነው እንደዚህ መደናበር? ተረጋጊ እንጂ እሷም ምንም መርሳት ዝናሽ ናት አይደል? አውሬ ነው ሲመጣ ይበላሻል ብላ የነገረች። እሱም ምንም አልተናገረችም። ልጅቷ በጣም ነው የተርበተበተችው። ደግሞ ወደ እሷ ነው የሚጠጋ። በጌታ ኢየሱስ እሷም በጣም ነው የፈራችው።
እጁን ዘረጋላት ጭራሹ ነው። እሷም ጨበጠችው መሰለኝ። ግርማ እባላለሁ አላት። መክሊት ነው የምባለው። ቀይም ነገር አልተናገረሽም አይደል ብላ ነው እንግዲህ